በዛሬው ዕለት በእውነት የተሰማው መረጃ ልብን የሚሰብርና በጣም የሚያሳዝን ነው። በክርስቲያን ቻናሎች ዘንድ እጅግ ብዙ ተከታዮች ያሉት የክርስቲያን ቲዩብ መስራች ወንድማችን ክብረአብ ማናዬ ከባድ ሐዘን ገጥሞታል። እናቱን በሞት መነጠቁ ተሰምቷል። ስለዚህ ጉዳይ ዝርዝር መረጃውን እነግራችኋለን። እንደዚሁም ዘማሪት ዘርፌ ከበደ ከባድ ተቃውሞ ቀርቦባታል። በብዙ ዝማሬዎቿ የተባረክንባት ዘማሪት ሰናይት እንግዳ ደግሞ በድንገት ሰርፕራይዝ ተደርጋለች። እነዚህና ሌሎች መረጃዎችን በዛሬው ፕሮግራማችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጠየቅን ቻናሉን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ማድረግ አትርሱ እያለን ወደ መረጃዎቻችን እንሻገር። በቅድሚያም ዛሬ በተሰማው አሳዛኝ መረጃ በክርስቲያን ቻናሎች ዘንድ እጅግ ብዙ ተከታይ ያለው ቻናል ነው ክርስቲያን ቲዩብ። በፌስቡክ ከ548,000 በላይ ፎሎወርስ እንደዚሁም በዩቲዩብ ከ175,000 በላይ ሰብስክራይበርስ ያሉ ሲሆን የተለያዩ መረጃዎችን፣ እውነተኛ ጉዳዮችን በመዳሰስ በተለይ ደግሞ በመንፈሳዊ ዘርፍ ያሉ የተከናወኑ ሁነቶችን በግልጽ አቀራረብና በእውነተኛ መረጃ ላይ በተመሰረተ መልኩ ሲያቀርቡልን ነበረ። ታዲያ ባሳለፍነው ወራት በእነዚህ ሚዲያዎች ላይ ብዙም ሲንቀሳቀስ አልነበረም ወንድማችን ክብረአብ። ለዚህ ምክንያቱ የነበረው የነዚህ ቻናሎች መስራች ሆነው ወንድማችን ኬቢ ማናዬ እናቱ በከባድ ህመም ውስጥ ስለነበሩ እሳቸውን በማስታመም ቆይቶ የነበረ ሲሆን በዛሬው ዕለት ግን በተሰማው አሳዛኝ መረጃ ወንድማችን ክብረአብ ወላጅ እናቱን በሞት ተነጥቋል። ይህ ደግሞ ከባድ ሐዘንን የፈጠረና ልብ የሚሰብር ክስተት ነው። ክብረአብ በዚህ ሁሉ ፈተና ውስጥ ሆኖ የተለያዩ ፕሮግራሞችን ለማቅረብ ብዙ ጥረት ቢያደርግም ነገር ግን እግዚአብሔር ያለው አይቀርምና ወላጅ እናቱ እንግዲህ ወደ ጌታ በሰላም ሄደዋል። ለአንድ ደቂቃ እንኳን ከአጠገባቸው ሳይለይ ብዙ በሕክምና ብዙ ውጣ ውረዶችን ቢያልፉም ነገር ግን ደግሞ እንዳልናችሁ ነው እግዚአብሔር ካለው ቀን እኛ ልናልፍ አንችልምና ወላጅ እናቱን በሞት አጥቷል። ነገር ግን እኛ የወንጌል አማኞች ብንሞት ወዴት እንደምንሄድ እናውቃለንና የክብረአብ እናትም ወደ ጌታ ሄደዋል። ለወንድማችን ክብረአብ ማናዬ፣ ለቤተሰቡ፣ ለመላው ወዳጆቹ ከልባችን መጽናናትን እየተመኘን አጽናኙ የጌታ መንፈስ ያበርታችሁ፣ ያጽናናችሁ፣ በርታት ይሆናችሁ ለማለት እንወዳለን። ወደ ቀጣይ መረጃችን ስንሻገር ሰልፉ የማን ነው? ቅዱስ እግዚአብሔር ያንተ ነው በሚለው ዝማሬዎቿ የተባረክንባት የተጽናናንባት የልጅነት ትዝታችን ዘማሪት ሰናይት እንግዳ ሰርፕራይዝ ተደርጋለች። ብዙዎቻችሁ እንደምታስታውሱት በዚህ አልበም ያልተባረከ ያልተጽናና የወንጌል አማኝ የለም ማለት እንችላለን። እጅግ ድንቅ ዝማሬዎችን በክራር በታጀበ ዝማሬዎች አቅርባለን። ብዙዎቻችን ያንን ከባድ ጊዜ አልፈንበታል፣ ተጽናንተንበታል። ታዲያ ይህች እህታችን ከዝማሬ አገልግሎቱ ትንሽ ወጣ ብላ ነበረ። ትንሽ ህመም ቢጤም አጋጥሟት እንደውም በቲክቶክ በተሰኘው ማህበራዊ ሚዲያ ላይ ከዝማሬው ባሻገር ወደ ግል ስራ ገብታለችና አግዟት ተብሎ መረጃዎች በዘማሪ ሰቅሰዲቅም ጭምር ሲለቀቁ ነበረ። ታዲያ ደስ በሚያሰኝ ሁኔታ ከትናንት በስቲያ ግን ሰርፕራይዝ ተደርጋለች። በዚህም የተለያዩ ስጦታዎችን ያገኘች ሲሆን ዘማሪት ሰናይት እንግዳ ስላገለገለችበት ዘመን አሁንም ስለምታገለግለው አገልግሎት በቤተ ክርስቲያን ክብረ በዓል ላይ በቅርቡ በእንግድነት ተገኝታ የክብር ካባና የተለያዩ ስጦታዎችን ሰርፕራይዝ ተደርጋለች። በዝግጅቱ የቤተ ክርስቲያኒቱ ፓስተር አንተነህ በዛብህ የክብር ካባ ያለበሷ ሲሆን አገልጋይ አንተነህ በዛብህ፣ ወንድም አለማየሁ፣ ፓስተር አርአያ ሙሉ ዓለም፣ እህት ሜሮን የገንዘብ ድጋፍ በማድረግ ፍቅራቸውን ሲገልጹ እህት ልክነሽ ኢረና የዘማሪት ሰናይትን ፎቶ በእጅ ስራ ከነክራሯ ሰርታ ልዩ ማስታወሻ የሆነ ዘንድ በስጦታ አበርክታለታለች። እንደዚሁም የተለያዩ ስጦታዎችን ያገኘች ሲሆን ከዚህ በኋላም እንግዲህ ዘማሪት ሰናይት እንግዳ እነዛን ውብ ዝማሬዎች በድንቅ የመዝሙር አቀራረብ ወደኛ ታደርሳለች ብለን እናስባለን። እንደዚህ አይነት ነገሮች ሊለመዱ ይገባሉ። ምክንያቱም ብዙ ዘማሪዎቻችን አገልግለው ነገር ግን የት እንዳሉ እንኳን አንጠይቅምና እንደዚህ አይነት ግን እኛ የተባረክንባቸው
የተጽናናንባቸውን ሰዎች ማክበር እየሄድን የት እንዳሉ ምን አይነት ሁኔታ ውስጥ እንዳሉ መጠየቅና እነሱን እርዳታ የሚያስፈልጋቸው ከሆነ ማገዝ ያስፈልጋልና አሁን ለዘማሪት ሰናይት እንግዳም የተደረገው ነገር ይነውና እንኳን ደስ አለሽ ማለት እንፈልጋለን። ወደ ቀጣይ መረጃችን ደግሞ ስንሻገር በማህበራዊ ሚዲያ ላይ አነጋጋሪ የነበረው ጉዳይ ዘማሪት ዘርፌ በድንገት እንግዲህ በደቡብ አፍሪካ በሚገኝ ራሷን ነብይ ነኝ ብላ በምትጠራ መድኃኒት በተባለች እህት በምትመራው ቸርች ውስጥ በመገኘት የዝማሬ አገልግሎት ማቅረቧን ተከትሎ ከባድ ትችትን ከባድ ተቃውሞን አስተናግዳለች። ለዚህ ምክንያቱ ነብይ ነኝ ብላ የምትጠራው መድኃኒት ታደሰ የተባለችው እህት በተለያዩ ማህበራዊ ሚዲያዎች ላይ የምትናገረው ንግግር የምታሳየው አክት በፍጹም መንፈሳዊ ያልሆነና ከወንጌላውያን አማኞች አስተምሮ ውጪ የሆነ ነው። ስለዚህ ዘማሪት ዘርፌ ይሄ ላንቺ አይመጥንሽም፣ ምን አይነት ድርጊት ነው የፈጸምሽው? በፍጹም ይህ ላንቺ የሚገባ አይደለም፣ እግዚአብሔርም አይከብርበትም እያሉ ሀሳብን ሲሰጧት ተመልክተናል። ዘማሪት ዘርፌ ከበደ እንግዲህ ሌሎችም ዘማሪዎች ጭምር በተገኙበት በዚህ ቦታ ላይ በመገኘት አገልግሎትን ያቀረቡ ሲሆን በጌታ የሆነ አንድ ወንድማችን ደግሞ አገልጋይ ስንሆን በተጋበዝንበት መድረክ ሁሉ መዘመር ማገልገል የለብንም፣ የጋበዘች ሴት ራሷን በሚዲያ የምትገልጽበት በእግዚአብሔር ቃል ላይ የተመሰረተ አይነት ያላት አይደለችም፣ ራሷን መግዛት የማትችልና ስርዓት የላትም። እንደዚህ ሌሎች ዘማሪዎችም በተመሳሳይ በተጋበዛችሁበት መድረክ ሁሉ የምትገኙ መገኘትና ማገልገል መዘመር አይጠበቅባችሁም ሲል ወንድማችን አንድ መረጃን በፌስቡክ ማህበራዊ ገጹ ላይ ካጋራ በኋላ ብዙዎች እንግዲህ ይህንን ከባድ ተቃውሞ በዘማሪት ዘርፌ ከበደ ላይ እያቀረቡባት ነበረ። ዘማሪት ዘርፌ ከበደ እስካሁን ያለችው ነገር የለም። ለማንኛውም ግን አሁን እየተለመዱ ያሉና ብዙዎቻችን እየተመለከትን ያለው ጉዳይ ዘማሪዎቻችን ማንም በሚጠራቸው ቦታ እየተገኙ ሲያገለግሉ እንመለከታለን። ይህ በእውነት ፍጹም ስህተት የሆነ ነው። አሁንማ በተለይ እንደ ኖርማል እየተቆጠረ ያለ ጉዳይ ስለሆነ ዘማሪዎቻችን ራሳቸውን ቆም ብለው ማሰብ ያስፈልጋል። በተለይ ከመንፈሳዊ የኛን መንፈሳዊ ህይወት የማይጠቅሙ አስተምሯቸው ትክክል ያልሆኑ በተለያዩ ልምምዶች ውስጥ ያሉ ሰዎች ጋር መገኘት ምንም ጥቅም የለውም፣ እግዚአብሔር በሚከብርበት አይደለምና ከዚህ ድርጊታችሁ ብትቆጠቡ የኛም ቻናል መልእክት ነው። ውድ የይሁ ሚዲያ ቤተሰቦቻችን በዛሬ ፕሮግራማችን እነዚህ መረጃዎች ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። ይህን ብትጨምሩ ይህን ብትቀንሱ እያላችሁ እንደው ጊዜው ሀሳብና አስተያየታችንን ስጡን። እንደዚሁም የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ እናንተም አምናችሁና ፈቅዳችሁ ከ28000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።